ማርያም በልዑል ዙፋኑ ተቀምጦ የውቅያኖስን ጥልቀት የሚመረምር የባህርን ሙላት በእፍኙ የሚሞላ ተራሮችና ኮረብቶችን በሚዛኑ የመዘነ ሰማያትንም በስንዝር የለካ ከዋክብትን በጠፈር እንዲመላለሱ ኃይልን የሰጠ ሰባት የብርሃን መቅረዝ በፊቱ የሚቀጣጠል ከዓይነተ ሰማይ የወርቅ አክሊላቸውን አውልቆ በእሳታዊ ዙፋኑ ፊት በመራድና በመንቀጥቀጥ ቅዱስ 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 እያሉ የሚያመሰግኑት ጥንተ ነበረ አልፋ ወደፊትም የሚኖረው ኦሜጋ የነገሥታት ንጉሥ የአማልክት አምላክ የጌቶች ሁሉ ጌታ የሆነ ልዑል እግዚአብሔር ይህችን ዕለት ይህችን ሰዓት ባርኮና ቀድሶ የሰጠን ቅዱስ ቃሉን እንድንማማር ቅዱስ ስሙን ጠርተን እንድናመሰግን በመቅደሱ በፍቅር ለፍቅር ስለ ፍቅር ያገናኘን ቅዱስ እግዚአብሔር አብ በእኔም በእናንተም አንደበት ስሙ ከምድር መሃል ዛሬ አንድነት ዘላለም የከበረና የተመሰገነ ይሁንልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማማረው ትምህርት የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ያለው ኃይለ ቃል ይሆናል። እንግዲህ እኔ የሚያስተምርበትን የምናገርበትን አንደበት እናንተም የምትሰሙበትን ሰሚ ጆሮ እግዚአብሔር ያድለን ያድላችሁ ይላሉ። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። ትክሴ ጋርን አና ትክሴ ጋርን ሞ ሶደ ሆሎ ተሳት ገቴ ሊካፈላ ገቴ ሊኬና ጀዳ መልካም እረኛ እኔ ነኝ፣ መልካም እረኛ ስለ በጎቹ ነፍሱን ያኖራል የሚለውን ኃይለ ቃል ይዞን እግዚአብሔር በፈቀደልን መጠን እግዚአብሔር አስተማሪ እግዚአብሔር ነውና እግዚአብሔር በፈቀደልን መጠን የምንማማር ይሆናል ማለት ነው። እንግዲህ ዛሬ የሰንበቱ ስያሜ ኖላዊ በመባል ነው የሚታወቅ። ኖላዊ ማለት ደግሞ እረኛ ማለት ነው። ኖላዊ ማለት እረኛ፣ መልካም እረኛ ማለት ነው። በመጀመሪያ ደረጃ ላይ ኖላዊ የተባሉት ብዙዎች አሉ። ሌሎች የተሾሙላቸው አባዚ በጊ በግዎት ይላል። ወደ ወሰዱት መነዳትን ደግነትን ያመለክታል። እንደ ይስሐቅ በምስጢር እንደ ይስሐቅና እንደ ኤሳው ልጅ። እንግዲህ ይስሐቅ ታዛዥ ነበር። ለአባቱ የታዘዘ ለእናቱ የታዘዘ በእግዚአብሔር ዘንድ የተወደደ በአባቱም በእናቱም በሀገር ሽማግሌዎች የተወደደ ታላቅ ሰው ነበር። በውስጡም ታላቅ እምነት የነበረው እንደ አባቱ እንደ አብርሃም ደግ ስለነበረ ይስሐቅም ደግ ነበረ ማለት ነው። አብርሃም ልጁን ለእግዚአብሔር አልነፈገውም። ለእግዚአብሔር መስዋዕት አድርጎ ልጁን አቅርበዋል። ባቀረበበት ሰዓትም ልጁን መስዋዕት ሆኖ ለአባቱ ታዞ ራሱን ዝቅ አድርጎ አባቴ የፈቀድከውን ሁሉ በእኔ ላይ ፈጽም፣ እግዚአብሔርም ከአንተ ጋር እንዳይጣላ አንተም ከእግዚአብሔር ጋር እንዳትጣላ እግዚአብሔር ከፈቀደ እግዚአብሔር የፈቀደውን በእኔ ላይ እንድታደርግ ምንም ቅሬታ አይሰማኝም እያለ ራሱን ዝቅ ብሎ ለእግዚአብሔር ለአባቱም ታዘዘ ማለት ነው። እንግዲህ እነዚህ በጎች የሚባሉት ደግሞ ታዛዥነትን ያመለክታል። መታዘዝ በጎች የተባሉት ኖላዊ ዘመፃውዕተ ዓለም ወልዱ የቃሉ ለእግዚአብሔር በወረዶም ላይሉ በአቅሙ ክርስቶስ በለአብ ለወልዱ ወልዱ እንድበር በየማኒ በተለየ አካሉ ከላይ የወረደ የእግዚአብሔር ቃልና ልጁ ወደዚህ ዓለም የመጣ እረኛ እያለ ይናገራል። ደግሞ መጋቤ ምስጢራት ቅዱስ ያሬድ አባት ልጁን በቀኝ የተቀመጠ አለው። በተለየ አካሉ ከላይ የወረደ ለእኛ ድነት ወደዚህ ምድር የመጣ መልካም እረኛ ቃሉና ልጁ ወደዚህ ዓለም የመጣ መልካም እረኛ አባት ልጁን በቀኝ የተቀመጠ አለው። አሁን በአብና በወልድ ዘንድ ቀኝና ግራ ኖሮት አይደለም። እግዚአብሔር ቀኝና ግራ የለውም። እግዚአብሔር በሁሉም ሙሉ ስለሆነ ቀኝና ግራ ተብሎ አይነገርለትም። ለአብና ለወልድ ለመንፈስ ቅዱስ ግን ምን ለማለት ፈልጎ ነው? የክብር መገለጫ ነው ይላል። እንግዲህ በክብር አንድ መሆናቸውን ለመናገር ነው። በስልጣን አንድ መሆናቸውን፣ በአገዛዝ አንድ መሆናቸውን ለመናገር ወልድ እንዲበር በየማኔ በቀኜ ተቀመጥ አለው ይላል። ኖላዊነት ሲነገር ስለ አባቱ መናገሩ ግድ ነው።
ምክንያቱም በግ ከሌለ እረኛ አይኖርምና ይላል። ምክንያቱም በግ ከሌለ እረኛ የለም፣ እረኛ ከሌለ ደግሞ በግ ከሌለ እረኛ የለም፣ እረኛ ከሌለ በግም ላይኖር ይችላል። ኖላዊነት እንግዲህ ከዚህ በታች ስለ ሶስት አይነት በጎች እንዳሉ ነው በመጽሐፍ ቅዱስ ውስጥ የተጠቀሰው። አንደኛ ሰማያውያን አካላት የሆኑ ቅዱሳን መላእክት በግ በሚለው ስም ተጠርቷል። ሶስት አይነት በጎች በመጽሐፍ ቅዱስ ውስጥ ተጠቅሰዋል ማለት ነው። አንደኛው በግ ቅዱሳን መላእክት ናቸው። ይሄ በማቴዎስ ወንጌል ምዕራፍ 18 ቁጥር 12 ላይ ከ99 በጎች ወደ ኋላ ትቶ አንዲቷን የጠፋችውን በግ ፈለገ። ወደዚህ ምድር የመጣ ወደዚህ ምድር መጣ እያለ ይናገራል። ወደዚህ ምድር የመጣው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከ99 ከመቶ በግ አንዲቱ የጠፋው ደግሞ አዳም ነው። ከኋላ 99 በዱር ትቶ የሚለው ደግሞ መላእክትን ነው። ስለዚህ መላእክት በግ በሚለው ስያሜ ተጠቅሰዋል ማለት ነው በመጽሐፍ ቅዱስ ውስጥ። በግ የሚለው ለመላእክትም ተጠቅሶበታል። ይህን መረጃ የምናገኘው ማቴዎስ 18 ቁጥር 12 ላይ ሲሆን፣ ሁለተኛ ደግሞ የሰው ልጅ በግ በሚለው ተጠርተዋል። በዮሐንስ 21 ቁጥር 15 ላይ ጴጥሮስን ርዕሰ ሐዋርያት ሊቀ ሐዋርያት አድርጎ የሾመውን ጴጥሮስን ጴጥሮስ የዮና ልጅ ሲሞን ሆይ ትወደኛለህን? አዎን ጌታ ሆይ እወድሃለሁ። እንደሚወድህ አንተ ታውቃለህ። ከአንተ የተሰወረ ምስጢር ምን አለ? ሁሉ በአንተ ዘንድ የተሸሸገ ነገር የለም። ሁሉም በአንተ ዘንድ ግልጽ ነው። ከፊት የሚሰወር ከፊት የተሸሸገ ነገር አይኖርም። እንደሚወድህ እንደማልወድህ ልቡናዬን መርምሮ ታውቃለህና እኔ እንደምወድህ አንተ ትረዳዋለህ ብሎ ሲለው ከወደድከኝ በጎቼን ጠብቅ ይለዋል። ከወደድከኝ ምን አድርግ? በጎቼን ጠብቅ። ያውም አንድ ጊዜ ሳይሆን 3 ጊዜ በማመላለስ ነው ይህ ጥያቄ ለሊቀ ሐዋርያት ለቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያቀረበው። እያመላለሰ ለምንድን ነው 3 ጊዜ የመላለሰው? የኃላፊነቱን ታላቅነት በጣም ከባድ መሆኑን ለመግለጽ ነው ይላል። ታላቅ ኃላፊነት ነው። በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ። በጎች የተባሉት ትልልቆች ሲሆኑ፣ ጠቦቶች የተባሉት ደግሞ ወጣቶች ሲሆኑ፣ እንደገና ደግሞ ግልገሎች የተባሉት ሕፃናት ናቸው ማለት ነው። ሕፃናትን ነው እነዚህ ጠብቃቸው እያለ ይህንን ታላቅ ኃላፊነት ለቅዱስ ጴጥሮስ ሰጥተዋል። እንግዲህ ሰው ልጅ በግ በመባል በመጽሐፍ ቅዱስ ውስጥ ተጠቅሷል ማለት ነው። ሶስተኛው ደግሞ ሁለቱንም በጎች ነፃነታቸውን፣ ክብራቸውን ለመጠበቅ ከሰማይ ወደ ምድር የሰው ፍቅር የሳበውና ወደዚህ ምድር የመጣው በማኅፀነ ድንግል ማርያም 9 ወር ከ5 ቀን የተሸከመችው በዚህ ምድር ላይ ለእኛ የእኛን መከራ ተሸክሞ የተመላለሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ለመሥዋዕትነት የመጣ ወልደ እግዚአብሔር ክርስቶስ ተጠርቶበታል። ይህን ዮሐንስ 1 ቁጥር 19-29 ላይ ስንመለከተው ቅዱስ ዮሐንስ ተማሪዎች ነበሩት ይላል። ቅዱስ ዮሐንስ ተማሪዎች ነበሩት። ክርስቶስ ወደዚህ ምድር እንደሚመጣ ክርስቶስ ሰዎችን ከባርነት ወደ ነፃነት ከጨለማ ወደ ብርሃን እንደሚወስዳቸው በኋላ ዘመን በነቢያት ሲነገር ስለነበረ ቅዱስ ዮሐንስ ደግሞ የነቢያቱ መጨረሻ የሆነው ለክርስቶስ መንገድ ጥረጉ እያለ ሰዎችን ጎድጓዳው ይሙላ፣ ተራራው ይናድ እያለ ሲናገር የነበረው ቅዱስ ዮሐንስ ደግሞ ይህንን በዛ ላይ ገልጸዋል ማለት ነው። የዋሁ በግ መጥቶ ወደዚህ ምድር ለእኛ ሲል የሚሰቀለው በደሙ የሚገዛን ሥጋውን የሚቆርሰው እያለ ተማሪዎችን ሲያስተምር ነበረና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በኩል ሲመጣ ይኸውና ነዋ በግ ዘያድኅ ዓለም፣ ይህንን የዓለምን ኃጢአት የሚያስወግድ የዓለምን ኃጢአት የሚያርቅ እግዚአብሔር ልጅ በጉ
እኛን ነፃ የሚያወጣ በደሙ የሚገዛን ይህ ነው እያለ ለተማሪዎች ባሳየው ጊዜ እግዚአብሔር አምላክ ራሱ ወደዚህ ምድር መጥቶ በደሙ ስላነጻን በግ ተብሎ ተጠርቷል ማለት ነው። እንግዲህ በመጽሐፍ ቅዱስ ውስጥ ሶስት አይነት በጎች ተጠርቶ እናገኛቸዋለን። እንግዲህ በሁለት የሚለው ቃል በሁለት አብይ ዘመን ከፍለን እናያለን። በሁለት አብይ ዘመን ኖሮት የሚለው እረኛ የሚለው በሁለት አብይ ዘመን ከፍለን ስናየው ደግሞ ኖሮት በብሉይ ኪዳንና በአዲስ ኪዳን ብለን ነው የምንከፍለው ማለት ነው። በአዲስ ኪዳን ውስጥ የነበሩ እረኞች ምን አይነቶች ናቸውና ምን ስራ ይሰሩ ነበረ? በአዲስ ኪዳን የነበሩት ምን ኃላፊነት ላይ ነው የተሾሙት? ምን አይነቶች ስራ ነው ሲሰሩ የነበሩት የሚለውን ደግሞ ማየት አስፈላጊ ይሆናል። ምክንያቱም ለእኛ መመሪያ ስለሚሆን፣ ምክንያቱም በእነሱ ደግሞ እኛ የራሳችን በቃለ እግዚአብሔር ማየት እንደምንችል ራሳችንን እንድናነጻ ወደ ንስሐ ሕይወት እንድንሄድ መንገዱን እንድናውቅ እነሱ አባቶቻችን ነቢያት፣ ሐዋርያት ቀድሞ የነበሩትም ሆነ በአዲስ ኪዳን ኢየሱስ ክርስቶስ የሾማቸው እረኞች ምን አይነት ስራ ሲሰሩ እንደነበረ ታሪኳቸው ምን እንደሆነ ለመረዳት ደግሞ አስፈላጊ ነው። በብሉይ ኪዳን ጊዜ ኖሮት የሚባሉት ነገሥታት፣ ነቢያት፣ ካህናት ሲሆኑ አባጌ የሚባሉት ደግሞ መላ ሕዝቦች ናቸው ይላል። አባጌ የሚባሉት በጎች የሚባሉት መላ ሕዝቦች ናቸው። እረኞች የተባሉ ደግሞ ነገሥታትና ነቢያት እንዲሁም ካህናት ናቸው ይላል። ይህን በአንደኛ ዜና መዋዕል ምዕራፍ 1 ቁጥር 17 ላይ በዝርዝር አስቀምጠዋል። እግዚአብሔር መጥቶ የሚሾማቸው ሕዝባቸውን ከረሃብ፣ ከጦርነት፣ ከስደት፣ ከሌሎች ችግሮች የመጠበቅ አደራን ለማስረከብ ነበር። በትንቢተ ሕዝቅኤል የተገለጠው ተግሣጽ ነገሥታቱ የተሰጣቸውን ኖላዊነት ረስተው እረኝነትን ረስተው በሕዝባቸው ያደረሱትን በደል በመመልከት ነበር ይላል። ምክንያቱም ይህን ኃላፊነት ሳይወጡ የቀሩ እረኞች እንዳሉ ኃላፊነቱን የተወጡ እረኞችን በዛ ጊዜ ነበሩ ይላል። ከክርስቶስ ልደት ወዲያ በ5500 ዘመን ውስጥ እረኞች ነበሩ። ምንን የሚጠብቁ? በጎችን የሚጠብቁ፣ ሰዎችን የሚጠብቁ፣ እግዚአብሔር የተደሰተበትን፣ እግዚአብሔር ያዘነበትን፣ እግዚአብሔር የተቀየመበትን ነገሮች ከእግዚአብሔር የሚያመጡ፣ ስለ ሰው ልጆች ደግሞ ጸሎት ወደ እግዚአብሔር የሚያቀርቡ። እንግዲህ እግዚአብሔር ሰዎች ንስሐ ገብተው ሰዎች ራሳቸውን ፊታቸውን ወደ እግዚአብሔር ወደ ፈጣሪ መልሰው ፈጣሪያቸውን እንዲማጸኑ፣ ፈጣሪያቸውን እንዲለምኑ፣ ወደ እውነተኛ ጎዳና ወደ እውነተኛ መንገድ የሚመጡበትን ትምህርተ ወንጌል እያስተማሯቸው በእንዲህ አይነት እግዚአብሔርና ሰው እንዳይራራቁ፣ ሰውና እግዚአብሔር እንዳይራራቁ እንግዲህ በማስከት እግዚአብሔር መጥቶ በኃጢአታቸው ምክንያት በክፋታቸው ምክንያት እንዳይጎዷቸው እያሉ በዚህ አይነት በእግዚአብሔርና በሰዎች መካከል እየሄዱ በእረኝነት ይጠብቁ ነበር። ሰዎች ክፋት ላይ ሲሰማሩ፣ ሰዎች ግድያ ላይ ሲሰማሩ፣ እግዚአብሔርን የሚያስቀይም ስራዎችን ሲሰሩ ሰው ይህ ልክ አይደለም ሳይፈሩ፣ በነገሥታቱ ፊት ሳይፈሩ፣ በባለስልጣናቱ ፊት ሳይፈሩ ሁሉን ችለው ዝቅ ብሎ ባታችን ይቆርጡናል፣ ከፍ ብሎ አንገታችን ይቆርጠናል ሳይሉ እግዚአብሔርን ኃይል ተጎናጽፎ እንግዲህ በእንዲህ አይነት ሰው ልጆችን ሲያገለግሉ የነበሩ እረኞች በብሉይ ኪዳን ጊዜ ነበሩ። በየጊዜው እግዚአብሔር እረኞችን ያነሳል። አሁንም የሚጠብቁን እረኞች አሉ፣ በአዲስ ኪዳን ዘመንም ማለት ነው። ነገር ግን የእረኞችን ድምፅ መስማት ያስፈልገናል። እረኞች እንደሚሉን የእረኞች ያስቀመጡልንን መመሪያ እየተከተልን ወደ መንግሥተ ሰማያት ጉዞአችንን ማስቀጠል ያስፈልጋል። እንደዛ እስካልሆነ ግን የእረኞችን ድምፅ መስማት ካቃተ እንግዲህ ከእግዚአብሔር ሕግና ስርዓት እናፈነግጣለን። ለሰይጣን እሺ እንላለን፣ ለባርነት እሺ እንላለን፣ ለነጻነት ለእግዚአብሔር ግን እምቢ እያልን ነው ማለት ነው። ስለዚህ በእንዲህ አይነት በብሉይ ኪዳን ጊዜ የነበሩ እረኞች ሕዝባቸውን ያገለግሉ እንደነበር ይናገራል። ግዴታቸውን የተወጡ እረኞች እንዳሉ ግዴታቸውን ያልተወጡ እረኞችም አሉ።
ነገር ግን በመጽሐፍ ቅዱስ ውስጥ በዛም ወራሽ እግዚአብሔር በነቢዩ ሕዝቅኤል በኩል በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 1 ለሞ ወቅቷቸዋል። በሚገባ አድርጎ ግዴታቸውን ያልተወጡትን ነቢያት፣ ግዴታቸውን ያልተወጡትን እረኞች፣ በዛ ጊዜ የነበሩትን እግዚአብሔር የሾማቸውን እረኞች እግዚአብሔር ወቅቷቸዋል። እግዚአብሔር ዛሬም እኛን እረኞች የሆነውን እረኞቹንም በብዙ ሰዎች ምሳሌ በመሆን ወደ መንግሥተ ሰማያት የመንግሥተ ሰማያትን አቅጣጫ የምንጠቁም ዛሬ የነበርነውን እረኞች እግዚአብሔር እንዳይወቅተንና ከስርዓቱ ፈቀቅ እንዳንል ከስርዓቱ እንዳንርቅ እግዚአብሔር ይጠብቀን። እግዚአብሔር ይርዳን። እግዚአብሔር ካረዳን በስተቀር ምንም ልናደርግ ስለማንችል እግዚአብሔር ካረዳን በስተቀር ምንም የምንሰራው ስራዎች ሁሉ ተቀባይነት የሌለው ስለሆነ እግዚአብሔር እንዲረዳን እግዚአብሔር ከኛ ጋር እንዲሆን እንግዲህ ትልቅ ጸሎት ያስፈልጋል ማለት ነው። ስለዚህ እንግዲህ ያልተወጡት ሲወቀሱ የተወጡት ደግሞ በጣም በሽልማት ቃል ይናገራቸዋል። በዛ ጊዜ የትንቢት አገልግሎት ነበረ፣ የትምህርት አገልግሎትም ነበረ፣ እንግዲህ የመሥዋዕት አገልግሎትም ነበረ። በነቢያት ዘመን ቅዱሳን ነቢያት የትንቢታቸው ማዕከል የክርስቶስ መሆን ቢሆንም በወቅቱ የነበሩ ማህበረሰብ ሲያጠፉም ሲያለሙም ምን እንደሚገጥማቸው መረጃ የሚያገኙት ከቅዱሳን ነቢያት ነበር። ሕዝቡ ሲያጠፋ ክፋትን ሲያበዛ መቅሰፍት እንደሚያገኛቸው ያልጠነቅቁት ነበር። የሰው ልጅ የመጨረሻ ተስፋው የእረኞች አለቃ ኢየሱስ ክርስቶስ ሥጋ ለብሶ ወደዚህ ዓለም መጥቶ ነፍሱን ከፍሎ በጎቹን ከምንደኞች እረኞች ከአራዊት መንጋጋ እንደሚያስጥል ትንቢት ሲነገር ነበር። የትምህርት አገልግሎት ለሌዋውያን ካህናት፣ የነቢያት ልጆች በወቅት በምኩራብ እየተገኙ የኦሪት ሕግና የአበውን ታሪክ ይተረጉማሉ፣ ያብራራሉ። አዲስ ኪዳን፣ አዲስ ሕግና አዲስ ትውፊት ሲኖር ያውጁበታል። ጌታችን እንደ ሌዋውያን በምኩራብ ተገኝቶ አስተምሯል። ሀብተ ፈውስን ሀብተ በረከትን አድሏል። ይህን ደግሞ በማቴዎስ 9:35 ላይ መረጃውን እናገኛለን። ኢየሱስ በምኩራቦቻቸው እያስተማረ ወንጌል የመንግስትን ወንጌል እየሰበከ በሕማምን ሁሉ እየፈወሰ እየፈወሰ ነበር። ኢየሱስ ምኩራበ አይሁድ በዕለተ ሰንበቶ መሐረ ቃለ ሃይማኖት እንዘይል ምጽዋተ አበድር መሥዋዕት ይላል። ኢየሱስ በሰንበት ቀን ወደ አይሁድ ምኩራብ ገባ። ከመሥዋዕት ይልቅ ምጽዋትን እመርጣለሁ አለ እያለ ቃለ ሃይማኖትን አስተማረ ይላል። እንግዲህ የትምህርት አገልግሎት የሚሰጡበት ቦታ አለ፣ የትምህርት አገልግሎት ደግሞ የሚሰጡበት ቦታ አለ። ከዛ በምኩራቦቻቸው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን ለብሶ በተገለጠ ጊዜ እዛ ላይም ገብቶ እነሱን ቃለ ሕይወትን አስተምሯቸዋል። ከምጽዋት ይልቅ ከመሥዋዕት ይልቅ ምጽዋትን ይመርጣሉ እያለ ቃለ እግዚአብሔርን አስተምሯቸዋል ይላል። የመሥዋዕት አገልግሎት ማኅበራነ አይሁድ፣ ጸሐፍት፣ ፈሪሳውያን፣ መጸባዓን ሊቃነ ካህናት፣ ረበናት፣ መገብተ ምኵራብ፣ መላእክተ ሕግ በአንድነት ሆኖ ከነቢያት ትንቢት፣ ከዳዊት መዝሙራት፣ ከሙሴ ሕግና መጻሕፍት ውስጥ እያውጣጡ በማንበብ እግዚአብሔር ከአባቶቻቸው ዘመን ጀምሮ ያደረገላቸውን ተአምራት እየመሰከሩ ለራሳቸው ያደረገላቸውን ድንቅ ሥራ እየመሰከሩ አምልኮት ይፈጽማሉ። ዕለታዊ፣ ሳምንታዊ፣ ወርሃዊ መሥዋዕት ያሳርጉ ነበር ይላል። በእንዲህ አይነት ሶስት ቦታ ከፍሎ ያስቀምጣል ማለት ነው። ብሉይ ኪዳን እረኞች የሰቡት የወፈሩት አንዳንድ በጎች ምስኪኖችና የከሱትን በጎች እየገፉ ከበረት ሲያስወጣቸው፣ በቀንዳቸው ሲወጓቸው፣ ሲያቆስሏቸው፣ ሲያደሟቸው፣ የሚጠጡትን ውሃ ሲያደፈርሱባቸው፣ ምግባቸውን ሲረግጡባቸው እያዩ ከመቀመጫ ላለመነሳት ዝም ብሎ ይመለከቱ ነበር ይላል። ኢየሱስ ክርስቶስ ግን እንደነዚህ ቅጥረኞች ምንደኛ እረኛ አይደለም ይላል። በዛ ጊዜ ምንድን ነው በበጎቹ እየመሰለ እንግዲህ ምሳሌ ሰው ልጅና በጎች የተባሉ ሰው ልጆች ናቸው ብያቸዋለሁ። አንዳንድ የወፈሩ በጎች የቀሱትን በጎች እየገፉ ይላል ከበረት ሲያስወጧቸው፣ በቀንዳቸው ሲወጓቸው፣ ሲያቆስሏቸው፣ ሲያደሟቸው፣ የሚጠጡትን ውሃ ሲያደፈርሱባቸው እረኞች ቁጭ ብሎ ከመቀመጫቸው ላለመነሳት ቁጭ ብሎ ያዩዋቸው ነበር። ግን እንደ ብሉይ ኪዳን እረኞች መልካም እረኛ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አይደለም ይላል።
መልካም እረኛ እንደዚህ አይደለም። ስለ በጎቹ ነፍሱን አሳልፎ የሚሰጥ ተኩላ በመጣ ጊዜ የማይሸሽ አራዊት ሊበላቸው ሊያጠፋቸው በመጣ ጊዜ ሌቦች ሊሰርቋቸው በመጣ ጊዜ የማይሸሽ ስለ በጎቹ ዋጋን የሚከፍል እያለ ይናገራል። ስለነዚህ በዛ ጊዜ የነበሩት ግን በጣም እንደዚህ አይነት እረኞች ነበሩ ማለት ነው። የአዲስ ኪዳን እረኝነት በአዲስ ኪዳን ድርብ ጠባቂነት የተሰጠው በካህናት ነው። ኖላዊነት የሚጀምረው ከባለቤቱ ክርስቶስ ነው። እረኝነት የሚጀምረው ከማን ነው? ከባለቤቱ ክርስቶስ ነው። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል በማለት መድኃኔዓለም ክርስቶስ የእረኞች አለቃ መሆኑን አስተምሯል። ዮሐንስ 10:11 ላይ እንደ መነሻ አድርገን እንደተናገርነው የአዲስ ኪዳን ኖላዊነት መጀመሪያ ተፈቅዶ የተሰጠው ለቅዱሳን ሐዋርያት ነው። ለቅዱሳን ሐዋርያት ነው። ጌታችን ሊቀ ሐዋርያት ቅዱስ ጴጥሮስን የዮና ልጅ ስምዖን ሆይ ትወደኛለህን? እንደምወድህ አንተ ታውቃለህ። ነገር ግን በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ እያለ በዮሐንስ ምዕራፍ 11 ቁጥር 16 ላይ ይህንን ታላቅ ኃላፊነት ሲያስረክቡ ሰማለን። እኛም ዛሬ የነበርን አባቶች ይህን ኃላፊነት ነበረብን ማለት ነው። ይህን ኃላፊነት ደግሞ በአገልግሎት የዕዳ ክፍያ ነውና አገልግሎቱን መወጣት ይጠበቅብናል። አገልግሎቱን መወጣት ካልቻል በጎቹን አውሬ በትኖ ይበላቸዋል፣ አውሬ ይበትናቸዋል ይላል። ዛሬ በእውነት ያሉት በጎች እየተጠበቁ ነው የሚለውን እንግዲህ ጥያቄ የሚያስነሳ ነው። ወጣቶችን በሰንበት ትምህርት ቤት እያደራጁ እህል ውሃ ብቻ ለምሳሌ ወጣቶችን በሰንበት ትምህርት ቤት ማደራጀት ይጠበቅብናል። በዛሬ ጊዜ ማለትም ትምህርተ ወንጌልን እንዲያውቁ በትምህርቱ ወንጌል እንዲታነጹ የክርስቶስ ተከታይ እንዲሆኑ የነጻነት የሰላም አለቃ የሆነውን ኢየሱስ ክርስቶስን እንዲከተሉ በዚህ በሃይማኖት እንዲጎለምሱ ትዕግስትን፣ ፍቅርን፣ ቅንነትን፣ በጎ ምግባርን እንዲለብሱ ማድረግ ያስፈልጋል። ይህንን ካላደረግን ነገ አገር ተረካቢ ትውልድም አይኖርም። መልካም የሚሰራ ትውልድም ሊጠፋ ይችላል እና ከእግዚአብሔር ጋርም የምንጣላበት ሊሆን ስለሚችል ኢየሱስ ክርስቶስ ያስተማረውን ትምህርት፣ ያደረገውን ታምራት፣ የሰራውን ትሩፋት ምጣትና ሐሰት የሚሉትን መናፍቃንን ይረታሉ። ምን ከሆኑ? ከተማሩ። ያልተማረ ሕዝብ ከጨለማ ሊወጣ አይችልም። ያልተማረ ሕዝብ ለእናት ለአባት ሊገዛ አይችልም። ያልተማረ